እንዴትና መቼ ኦሪት በሲናይ ተራራ ተሰጠች? ክብሩን እንድንገልጽ ለፈጠረን ከሚሳሳቱም ለለየን የእውነትን ሕግ ለሰጠን እና የዘላለም ሕይወትን በመካከላችን ላኖረ ለአምላካችን ምስጋና ይሁን። የኦሪት መሰጠት ዓለም ከተፈጠረ በ2448ኛው ዓመት በግንቦት ወር በስድስተኛው ቀን በቅድስት ሰንበት ቀን ዓለም ተናወጠችና ተንቀጠቀጠች። የዓለም ፈጣሪ በሲና ተራራ ላይ ተገልጾ ለሕዝቡ ለእስራኤል ኦሪትን ወይንም ሕግን በሰጠ ጊዜ ይህ ክስተት በእስራኤል ሕዝብ ዘንድ እንደ አስደናቂ ታሪካዊ ክስተትና እንደ ባለፈ ነገር ሳይሆን ይልቁንም ባለፈው በአሁኑና ወደፊትም በሕይወታችን ሁሉ ላይ መሰረት የሆነ ማዕከላዊ ክስተት ሆኖ ተቀርጿል። የዓለም ፈጣሪም በቅድስቷ ኦሪት እንዲህ ሲል ጽፏል። ብቻ ተጠንቀቅ፣ ነፍስህንም እጅግ ጠብቅ፣ ዓይኖችህ ያዩትን ነገር እንዳትረሳ፣ በሕይወትህም ዘመን ሁሉ ከልብህ እንዳይጠፋ ለልጆችህና ለልጅ ልጆችህም አስታውቃቸው። በኮሬብ በአምላክህ በእግዚአብሔር ፊት የቆምኽበትን ቀን በምድር ላይ በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ማንኛውንም የእስራኤል ሰው በትውልድ ሁሉ የዓለም ፈጣሪ በክብሩ ተገልጦልን ከእኛ ቃል ኪዳን የገባበትን ሕጉንን የእውነቱንን ሕግ የሰጠንና ለዘላለም ሕይወትን በመካከላችን የተከለበትን ይህን ታላቅ ክስተት ማስታወስ አለበት። ኦሪት ከዓለም በፊት ነበረች። ቅድስቷ ኦሪት የቅዱስ እግዚአብሔር የተደበቀች ሀብት ናት። ዓለም ከመፈጠሩ በፊት በግምጃ ቤቱ የተጠበቀች ተወዳጅና ውድ ዕቃ ናት። ዓለም ከመፈጠሩ ከ974 ትውልዶች በፊት ቅዱስ እግዚአብሔር ተቀምጦ ኦሪትን ሁሉ መረመረ፣ ፈተሸ፣ አጠናና አጣራ። እያንዳንዱንም የኦሪት ቃል በአንድ ሰው ውስጥ ባሉት 248 ብልቶች ጋራ በሚመጣጠን መልኩ 248 ጊዜ መረመረውና ፈተሸው። ከዚያም በኋላ ከአንደበቱ አውጥቶ በኦሪት ውስጥ አጸናው። ቅዱስ ዙሃር እንደሚለው ቅዱስ እግዚአብሔር ኦሪትን ተመለከተና ዓለምን ፈጠረ ይላል። ይህም ማለት ቅድስቷን ኦሪት አይቶ በእርሷ መሰረት ዓለምን ፈጠረ ማለት ነው። ኦሪት ልክ የቅዱስ እግዚአብሔር ዓለሙን የፈጠረበት የህንፃ ንድፍ ናት። እግዚአብሔር በዓለም ላይ ያለውን እያንዳንዱን ዝርዝር ነገር ኦሪትን ለመፈጸም በጣም ተስማሚ በሆነ መንገድ አቅዶታል። ለምሳሌ ወንድ ልጅ በተወለደ በ8ኛው ቀን የግርዛት ትእዛዝ ተሰጥቶታል። ስለዚህ እግዚአብሔር በሕፃናት ውስጥ የደም መርጋት ስርዓት በ8ኛው ቀን ሙሉ ለሙሉ ዝግጁ እንደሚሆን አድርጎ በተፈጥሮ ውስጥ አትሞታል። እንዲሁም በሰንበት ቀን ከሥራ እንድናርፍ ታዘናል። ስለዚህ እግዚአብሔር የሰው ልጅ ሳምንታዊ የእረፍት ቀን እንዲፈልግ አድርጎ የነፍስና የሥጋ ኃይሉን ፈጥሯል። እንግዲህ እያንዳንዱ የተፈጥሮ ዝርዝር በኦሪት መሰረት ታቅዷል። ልብ ብለን ብንመለከት ሰው የሚያደርገው ማንኛውም ተግባር ውስጥ መጀመሪያ ቀዳሚ ዓላማ አለ። ይህም እንዲያደርገው የሚያስበው መሰረታዊ ፍላጎት ነው። ለምሳሌ አንድ ሰው ህንፃ ሲገነባ መጀመሪያው የትምህርት ተቋም የማቋቋም ፍላጎቱ ነው። እርግጥ ነው በቴክኒክ ረገድ መጀመሪያ ከከተማ አስተዳደሩ ፈቃድ ለማግኘት ይሄዳል። ከዚያም ወደ አርቴክቴክ
እዚያም ወደ ተቋራጭ ሰራተኞችን ይቀጥራል ወዘተ። ዓላማውን እስኪያሳካና የትምህርት ተቋሙን እስኪመሰርት ድረስ ለብዙ ዓመታት ይደክማል። ነገር ግን ይህ ግብ የተደረሰው ከብዙ ዓመታት በኋላ ቢሆንም እርሱ ግን የህንፃ ግንባታው ሂደት መጀመሪያ ወይንም ዋና ዓላማ ነው። እንዲሁም ሊቃውንቱ እንዲህ አሉ። መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጀመሪያ ለቀዳሚው ሲባል ፈጠረ። እግዚአብሔር ሰማይና ምድርን የፈጠረው ለተወሰነች ቀዳሚ ነገር ነው። እርሷም የፍጥረታት ሁሉ ግብና መጨረሻ ናት። ያቺስ ቀዳሚ ምንድናት? ቅድስቷ ኦሪት ናት። የዓለም ፍጥረት ሁሉ ሰማይና ምድር፣ ከዋክብት፣ እጽዋት፣ እንስሳት ወዘተ ሁሉም ለቅድስቷ ኦሪትና እርሷን ለሚፈጽሙት ለእስራኤል ሕዝብ ተብሎ የተዘጋጀ ነው። በትንቢተ ኤርምያስ ምዕራፍ 33 ቁጥር 25 ላይ እንደተጻፈው እግዚአብሔር እንዲህ ይላል፣ ቃል ኪዳኔ ወይንም ኦሪት በቀንና በሌሊት ባይሆን ኑሮ የሰማይንና የምድርን ሥርዓት ባልሰራው ነበር ይላል። ይሁን እንጂ ይህ ግብ በተፈጠረው መጀመሪያ ላይ ወዲያውኑ ሊሳካ አልቻለም። እግዚአብሔር ተስማሚው ትውልድና ኦሪት የሚሰጥበት ተስማሚው ጊዜ እስኪመጣ ድረስ ጠበቀ። በእርግጥም ከ26 ትውልዶች በኋላ የፍቅር ጊዜ መጣና እግዚአብሔር ቅድስቷን ኦሪትን ይሰጣቸው ዘንድ ሕዝቡን እስራኤልን መረጠ። የዓለም ሕዝብና ኦሪት። እግዚአብሔር ኦሪትን ለሕዝቡ ለእስራኤል ሊሰጥ በፈለገ ጊዜ መጀመሪያ ለዓለም ሕዝብ መላእክት ተገለጸ። እንደሚታወቀው ለእያንዳንዱ ሕዝብ በተለይ የተሾመ መልአክ ወይም አለቃ አለው። ወደ እርሱም ዞር ብሎ ኦሪትን መቀበል ይፈልጉ እንደሆነ ጠየቃቸው። ይህ ጥያቄ የቀረበው ወደፊት ምርጫ ተሰጥቷቸው ቢሆን ኑሮ እኛም ኦሪትን እንቀበል ነበር የሚል ሰበብ እንዳይኖራቸው ለማድረግ ነው። እግዚአብሔር በኤዶም አለቃ በኤሳው ልጆች ፊት ተገለጸና ሕዝብህን ኦሪት መቀበል ይፈልጋሉ አለው። እርሱም በውስጧ ምን ተጽፏል ብሎ ጠየቀው። እግዚአብሔርም አትግደል ነው የሚለው አለው። የኤሳው አለቃም እንዲህ አለ፣ የኤሳው ሀብቱ ግድያ ነው፣ ይስሐቅም በሰይፍህ ትኖራለህ ብሎ መርቆታል። ስለዚህ ኦሪትን መቀበል አንችልም አለው። እግዚአብሔር ወደ ሞዓብና አሞን አለቃ ሄዶ ኦሪትን መቀበል ትፈልጋላችሁ አለው። አለቃው በውስጧ ምን ተጽፏል ብሎ ጠየቀው። እግዚአብሔርም አታመንዝር ነው የምትለው አለው። አለቃው መለሰ፣ እኛ ወደ ዓለም የመጣነው በሎጥና በልጆቹ የዝሙት ተግባር ነው። ስለዚህ ኦሪት ለኛ አትስማማም ማለት። እግዚአብሔር ወደ አረቦች ወይንም የእስማኤል ልጆች አለቃ ሂዶ ኦሪትን መቀበል ትፈልጋላችሁ አለው። እርሱም በውስጧ ምን ተጽፏል ብሎ ጠየቀው። እግዚአብሔርም አትስረቅ አለው። አለቃውም መልሶ ይህ ለኛ አይስማማም፣ ምክንያቱም ስለ እስማኤል እጁ በሁሉ ላይ ነው ተብሏል፣ እኛም ሳንሰርቅ መኖር አንችልም አለው። እግዚአብሔርም ወደ ሁሉም አሕዛብና ቋንቋዎች ሄደ። ነገር ግን አንዳቸውም ኦሪትን መቀበል አልፈለጉም። ሩሲያ እንዲህ ስትል ተከራከረች፣ የእኔ ጌታ አምላክህ ነኝ፣ እኔ ጌታህ አምላክህ ነኝ፣ ከእኔ በቀር ሌሎች አማልክት አይሆኑልህ የሚለውን እንዴት ልንፈጽም እንችላለን? ገና ከልጅነታችን ጀምሮ ስታሊን አባታችን፣ ሩሲያ እናታችን ናት ተብለን ነው ያደግነው።
ብለው እምቢ አሉ። እንግሊዞች እንዲህ አሉ፣ ወላጆችን ማክበር ለእኛ የሚሆን አይደለም። ዓለም ለወጣቶች ናት። ምናልባት በዓመት አንድ ቀን ለእናቶች ልንመድብ እንችላለን። የእናቶች ቀን እንበለው። ለእናቶቻችን የአበባ ዘለላዎችንና ቸኮሌቶችን እንልክላቸዋለን። ነገር ግን የዕለት ተዕለት ተግባር ሸክም በፍጹም አይታሰብም አሉትኝ። ጀርመኖች እንዲህ አሉ፣ ሳንገድል መኖር ይህ ሕይወት አይደለም። ደግሞም ፈጣሪ ሆይ እኛ በጦርነት ልምድና ዲፕሎማ ያለን መሆናችንን አትርሳ። ዓለምን ወደ 2 የዓለም ጦርነቶች መርተናል ብለው እምቢ አሉ። አሜሪካውያን በበኩላቸው የኦሪቱን ጥያቄ የባልንጀራህን ቤት አትመኝ፣ ለባልንጀራህ የሆነው ሁሉ የሚለው እጅግ የተጋነነ ነው አሉ። ጎረቤቶቻችንን ያለው ሳር ሁል ጊዜ የበለጠ አረንጓዴ ነው፣ መኪናውም የበለጠ ያበረቃርቃል። ደግሞም ቀጣዩ የህይወት ግባችን ጎረቤቶች አይናቸው እስኪወጣ ድረስ የሚያስደንቅ ቪላ መገንባት ነው አሉና ኦሪትን ከመቀበል ሸሹ። ፈረንሳዮች ደግሞ አታመንዝር በሚለው ክልከላ የበለጠ ተቸገሩ። ምን ማለት ነው ሲሉ ተቃወሙ። ፈጣሪ ሆይ እኛ በትህትና ወይንም በጨዋነት መልበስና መመላለስ አለብን እያልከን ነው? አዳዲስ የፋሽን ተቋሞችን ሁሉ የእኛ ውጤቶች ናቸው። የታወቀው ሕግ ደግሞ እንደሚለው ልብሱ ክፍት በሆነ ቁጥር ይበልጥ ውብና ዘመናዊ ነው ማለት የተገላለጠን መልበስን ነው የምንፈልገው አሉ። አሕዛብ ሁሉ ኦሪትን መቀበል አንፈልግም ካሉ በኋላ ምድር ተናወጠች። ምክንያቱም ያለ ኦሪት የመኖር መብት እንደሌላት ታውቅ ነበር። ምክንያቱም እግዚአብሔር ከፍጥረታት ስራዎች ሁሉ ጋር እንዲህ የሚል ግልጽ ቅድመ ሁኔታ አስቀምጦ ነበር። እስራኤል ኦሪትን ቢቀበሉ መልካም ነው፣ ባይቀበሉ ግን ምድር ወደ ቀድሞው ባዶነት ትመለሳለች። ለመሆኑ እግዚአብሔር ኦሪትን መቀበል የማይፈልጉ እንደሆነ በጠየቃቸው ጊዜ የእስራኤል ሕዝብ ምላሽ ምን ነበር? ሁሉም በአንድ ድምፅ እናደርጋለን እንሰማለንም ብለው መለሱ። በእነዚህ ቃላት ለእግዚአብሔር ያላቸውን ፍጹም እምነትና ፍጹም ታማኝነት ገለጹ። ምክንያቱም እንደ ዓለም አሕዛብ መጀመሪያ በውስጧ ምን ተጽፏል ብለው አልጠየቁም። ይልቁንም መጀመሪያ እናደርጋለን አሉ። ሁሉንም ነገር ለመጠበቅና ለማድረግ እንቀበላለን። ከዚያም በኋላ በውስጧ ምን እንደተጻፈ እንማራለን አሉ። እስራኤላውያን እንዲህ ብለው በመመለሳቸውና ማድረግን ከመስማት በማስቀደማቸው በእግዚአብሔር ፊት ታላቅ ደስታ ሆነ። እርሱም በኩሬ ልጄ እስራኤል ብሎ ጠራቸው። በዚያን ጊዜ 600,000 መላእክት ወረዱ። ለእያንዳንዱም እስራኤላዊ አንዱን እናደርጋለን ሌላኛውን ለእንሰማለን የሚሆኑ 2 አክሊሎችን አሰሩላቸው። የተራሮች ክርክር ሚድራሽ እንዲህ ይላል። ይህ ታላቅ የኦሪት የሚሰጥበት እድል የሚያገኘው ቦታ የትኛው ነው?
እግዚአብሔር ኦሪትን በሲናይ ተራራ ላይ ሊሰጥ በመጣ ጊዜ ተራሮቹ እየሮጡ እርስ በርሳቸው ይከራከሩ ነበር። ለእያንዳንዱ ተራራ የተሾመ አለቃ ወይም መልአክ አለ። የታቦር ተራራና የቀርሜሎስ ተራራ መጡ። የታቦር ተራራ ኦሪት በእኔ ላይ ትሰጥ አለ። ቀርሜሎስም እንዲሁ ኦሪት በእኔ ላይ ትሰጥ አለ። ቅዱስ እግዚአብሔርን ለምን ትከራከራላችሁ አላቸው። ኦሪትን በእናንተ ላይ አልሰጥም፣ ምክንያቱም እናንተ የኩራትና የክብር ባለቤቶች ናችሁ። ነገር ግን በሲና ተራራ ላይ እሰጣለሁ፣ ምክንያቱም እርሱ ዝቅተኛና ትሁት ነው። እንዲህ ያለውም ኦሪት በትህትና በጨዋነት እንጂ በኩራትና በክርክር እንደማትገኝ ሊያስተምረን ነው። ኦሪት በታቦርና በቀርሜሎስ ተራሮች ላይ ያልተሰጠችበት ሌላው ምክንያት አሕዛብ በእነርሱ ላይ ጣዖት ያመልኩ ስለነበር ነው። እንዲህ ባለ ቦታ መለኮታዊ ክብር ማረፉ ተገቢ አይደለምና። ሲና ተራራ ግን ዝቅተኛ በመሆኑ አሕዛብ አላከበሩትም፣ በእርሱም ላይ ጣዖት አላመለኩበትም። ከረፊዲም ተጉዘው በ2448ኛው የዓለም ፍጥረት ዓመት በግንቦት ወር 2ኛው ቀን ሰኞ ዕለት የእስራኤል ሕዝብ ከረፊዲም ተነስተው ወደ ሲና ምድረ በዳ መጡ። እስራኤላውያን በረፊዲም ሳሉ አማሌቃውያንን ከእነርሱ ጋር ተዋጉ። ረፊዲም ማለት እጅ ማንሳት ማለት ነው። አሁን ግን ከልብ መለያየት ራሳቸውን አራቁ። እስራኤልም በዚያ በተራራው ፊት ሰፈሩ። እንደ አንድ ሰው በአንድ ልብ በፍቅርና በጉጉት በታላቅ መነሳሳት ለኦሪት መቀበል ተዘጋጅተው በሲቫን ወር በ3ኛው ቀን ማክሰኞ ጠዋት ሙሴ ወደ እግዚአብሔር ወጣ። ኦሪትን ለመቀበል ሊቃውንቱ እንዲህ አሉ። ኦሪትን ለመቀበል ወደ ሲናይ በወጣ ጊዜ መላእክቱ በእግዚአብሔር ፊት እንዲህ አሉ። የዓለም ጌታ ሆይ፣ በሴት የተወለደ ወይም ሰው በመካከላችን ምን ያደርጋል? እግዚአብሔርም መለሰላቸው፣ ኦሪትን ለመቀበል መጥቷል አላቸው። መላእክቱም አሉት፣ የዓለም ከመፈጠሩ ከ974 ትውልዶች በፊት በግምጃ ቤት ያስቀመጥከው የተቀደሰ ሀብት አለህ። ያንን ለስጋና ለደም ለሰው ትሰጣለህን? ኦሪትን ለእኛ ለመላእክቱ ተወው፣ እኛ ኃጢአት የማንሰራ ነን። እግዚአብሔር ሙሴን መልስ ሰጣቸው አለው። ሙሴ እንዲህ አለ፣ የዓለም ጌታ ሆይ፣ በአንደበታቸው እሳት እንዳያቃጥሉኝ እፈራለሁኝ። እግዚአብሔርም አትፍራ፣ በክብሬ ዙፋን ተጠጋና መልስ ሰጣቸው አለው። ሙሴም በመለኮታዊ ክብር ተጎናጽፎ መልስ ሰጠ። ኦሪት ምን ተጽፎባታል? ከግብፅ ምድር ያወጣሁህ አምላክህ እግዚአብሔር እኔ ነኝ። እናንተ መላእክት ወደ ግብፅ ወርዳችሁ ለፈርዖን ተገዝታችኋልን? ደግሞም እንዲህ ይላል፣ አባትና እናትህን አክብር። እናንተ አባትና እናት አላችሁን? ደግሞም እንደ አትግደል፣ አታመንዝር፣ አትስረቅ ያሉ ማስጠንቀቂያዎች አሉበት። በመካከላችሁ ቅናት አለን? የሚፈትናችሁ ክፉ ምኞት ወይንም መንፈስ አለን? ያን ጊዜ መላእክቱ ሁሉ ሙሴ ኦሪትን እንዲቀበል ተስማሙ።
እያንዳንዳቸውም ከኦሪት ምስጢርና መድኃኒት ስጦታ ሰጡት። በመዝሙር 68 ቁጥር 19 ላይ እንደተጻፈው ወደ ላይ ወጣህ፣ ምርኮን ማረክ፣ ለሰዎች ስጦታንን ሰጠህ። የሞት መልአክ እንኳ መቅሰፍትንን የሚያስቆም የዕጣን ሥራ ምስጢር ስጦታ ለሙሴ ሰጠው። ሙሴም ወደ እግዚአብሔር መጣ። እግዚአብሔርም በተራራው ጠርቶ እንዲህ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች ንገር፣ በግብፃውያን ያደረግኩትን በንስር ክንፍም እንደተሸከምኳችሁ ወደ እኔም እንዳወጣኋችሁ አይታችኋል። አሁንም ቃሌን ብትሰሙ ቃል ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ሕዝብ ትሆኑኛላችሁ። እናንተም የካህናት መንግሥት ቅዱስም ሕዝብ ትሆኑኛላችሁ። ኦሪት ዘጸአት ምዕራፍ 19 ከቁጥር 3 እስከ 6። እግዚአብሔር ሙሴን ኦሪትን በሙሉ ልብ እንዲቀበሉ የፍቅርና የማባበያ ቃላትን እንዲነግራቸው ጠየቀው። መጀመሪያ ወደ ሴቶች እንዲዞር ጠየቀው። ለያዕቆብ ቤት እንዲህ በል፣ እነዚህ ቤቱን የሚገነቡ ሴቶች ናቸው። ከዚያም በኋላ ወደ ወንዶቹ ለእስራኤል ልጆች ንገር። ለምን? የዓለም ፈጣሪ ሴቶች ልብን ወደዚህም ወደዚያም የማዘንበል ትልቅ ኃይል እንዳላቸው ያውቃል። እግዚአብሔር እንዲህ አለ፣ ዓለምን በፈጠርኩ ጊዜ ለሰው ወይም ለአዳም ብቻ ተገለጽኩ እንጂ ለሔዋን አልተገለጽኩም ነበር። ሔዋንም በእርሷ ተጽዕኖ አዳም የእግዚአብሔርን ቃል እንዲሰማ አላደረገችውምና ዓለምን አበላሸች። በዚህ ጊዜ ግን ኦሪትን እንዳያፈርሱ ይልቁንም የባሎቻቸውን እጅ በኦሪት እንዲያበረታቱና ልጆቻቸውን በቀጥተኛው መንገድ እንዲያሳድጉ መጀመሪያ ሴቶችን እጠራለሁ። ንጉሳችንን ማየት እንፈልጋለን አሉ የእስራኤል ሕዝቦች። እግዚአብሔር ሙሴን እንዲህ አለው፣ እነሆ ሕዝቡ እኔ ከአንተ ጋር ስነጋገር እንዲሰሙ በአንተም ለዘላለም እንዲያምኑ በከባድ ደመና ወደ አንተ እመጣለሁ አለው። ኦሪትን ለሕዝቡ የምሰጠው እኔ ከአንተ ጋር ስነጋገር እነርሱ እንዲያዩና እንዲሰሙ አድርጌ ነው። እስራኤላውያን ይህንን ሲሰሙ ተቃውሟቸው ገለጹ። ኦሪትን በመላእክተኛ በኩል መቀበል እንደማይፈልጉ ተናገሩ። ምክንያቱም ከንጉሱ መልእክተኛ ቃል መስማትና ከራሱ ከንጉሱ ቃል መስማት አንድ አይደለም። እንዲህም ብለው ጠየቁ፣ ንጉሳችንን ማየት እንፈልጋለን። 10ቱን ቃላት ከራሱ ከእግዚአብሔር አንደበት መስማትና የመለኮታዊውን ክብር ብርሃን ማየት እንፈልጋለን። ቅዱስ እግዚአብሔር ሙሴን እንዲህ አለው፣ የእስራኤል ሕዝብ ፈቃዳቸው እኔ በቀጥታ እንዳነጋግራቸው ከሆነ እንዲህ ያለ ከፍተኛ ደረጃ ብቁ ይሆኑ ዘንድ ሰውነታቸውን ያነጹ ዘንድ በላቀ ቅድስና ሊቀደሱ ይገባቸዋል። ስለዚህ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ፣ ለሶስተኛውም ቀን የተዘጋጁ ይሁኑ። በሶስተኛው ቀን እግዚአብሔር በሕዝቡ ሁሉ ፊት በሲና ተራራ ላይ ይወርዳልና በዙሪያውም ለሕዝቡ ወሰን አድርግላቸው። እንዲህም በላቸው፣ ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውን የሚነካ ሁሉ ፈጽሞ ይገደላል። ሙሴ ወደ እስራኤል ሕዝብ ወረደና የእግዚአብሔርን ቃል ነገራቸው። በእርግጥም ለ3 ቀናት በግንቦት ወር በ4ኛው በ5ኛው እና በ6ኛው ቀን ሐሙስ፣ ዓርብ፣ ቅዳሜ 3ቱ የወሰን ቀናት ተብለው በሚጠሩት ጊዜ እስራኤላውያን ራሳቸውን ቀደሱ፣ ከሚስቶቻቸው ተለዩ፣ ገላቸውን ታጠቡ፣
ልብሳቸውንም አጠቡ። በእነዚያ ቀናት ምድራዊ ጉዳዮች ላይ በፍጹም አልተሰማሩም። ይልቁንም በቅድስናና በንጽህና ኦሪትን ለመቀበል ዝግጁ እንዲሆኑ ያለምንም ሌላ ሐሳብ አእምሯቸው በመንፈሳዊ ጉዳዮች ላይ ብቻ እንዲሆን በሊቃውንቱ ፊት ተቀምጠው የተግሳጽና የእግዚአብሔርን ፍርሃት ቃላት ይሰሙ ነበር። በግንቦት ወር በ5ኛው ቀን ዓርብ ዕለት ሙሴ በማለዳ ተነስቶ በሲና ተራራ ግርጌ መሠዊያና 12 ሐውልቶችን ሰራ። በእነርሱም ላይ የበኩር እስራኤላውያን ለእግዚአብሔር መሥዋዕቱን አቀረቡ። መልአክ ከሰማይ ወረደና የመሥዋዕቱን ደም በትክክል ለሁለት እኩል ከፈለ። ሙሴ ግማሹን ደም በመሠዊያው ላይ ረጨው፣ ሁለተኛውን ግማሽ ደግሞ አጋኖት በሚባሉ ዕቃዎች ውስጥ አድርጎ በእስራኤል ልጆች ላይ ረጨውና እንዲህ አለ። በእነዚህ ቃላት ሁሉ እግዚአብሔር ከእናንተ ጋር የገባው ቃል ኪዳኑ ደም ነው። አሁን በእናንተና በቅዱስ እግዚአብሔር መካከል ቃል ኪዳን ተጋባ። ከእርሱም ጋር መጠበቅና በልዩነት ትስስር ተሳስራችሁ በልብሳችሁ ላይ ያረፈው ያ ደም ጠብታ በእነርሱ ዘንድ እንደ ልዩ ጌጥ ይወደድ ነበር። እስራኤላውያን ከግብፅ በወጡ ጊዜ አብዛኞቹ የአካል ጉዳተኞች ነበሩ። ዕውር፣ ደንቆሮ፣ አንካሳ፣ እጅ የሌላቸው። ይህም በግብፅ በከባድ ጉልበት ስራ ይሰሩ ስለነበር ጭቃና ጡብ ሲያቦኩ በተለያዩ የሥራ አደጋዎች ይጎዱ ነበር። ድንጋይ ይወድቅባቸው እና እጃቸው ወይም እግራቸውን ይሰብራቸው ነበር፣ ወይንም በእንጨት ተወግተው ዓይናቸው ይወጣ ነበር ወዘተ። ቅዱስ እግዚአብሔር የአካል ጉዳተኞች ባሉበት ኦሪትን መስጠቴ ለኦሪት ክብር አይደለም አለ። ወዲያውንም ለመላእክቱ ጠየቃቸውና ወርደው እያንዳንዱን ፈወሱ። ስለዚህም ዕውሮቹ ሁሉ ዓይናቸው በራና ማየት ጀመሩ። ሕዝቡም ሁሉ ድምፁን ያዩ ነበር ተብሎ እንደተጻፈው። 2 ደንቆሮች መስማት ጀመሩ፣ እናደርጋለን እንሰማለን ተብሎ እንደተጻፈው። 3 አንካሶች ሁሉ በእግራቸው መሄድ ጀመሩ፣ በተራራው ግርጌ ቆሙ ተብሎ እንደተባለው። በመካከላቸውም ለምጻም ወይንም አንካሳ፣ ዲዳ ወይም ደንቆሮ፣ ደካማ ወይም ሞኝ አልነበረም። ይልቁንም ሁሉም በጥበብና በአካል ሙሉ ነበሩ። መዝሙረ ዳዊት 4:7 እንዲህ ይላል፣ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነገር የለብሽም። በጉጉት የሚጠበቀው ዓለም ሁሉ የተፈጠረበት ያ ቀን ቅዳሜ ግንቦት 6 ቀን በ3ኛው ቀን ማለዳ ነጎድጓድ፣ መብረቅ፣ በተራራውም ላይ ከባድ ደመና፣ እጅግ የበረታ የቀንደ መለከት ድምፅ ሆነ። በሰፈሩም የነበሩት ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። በተራራውም ግርጌ ቆሙ። እግዚአብሔር በእሳት በላዩ ስለወረደ የሲናይ ተራራ ሁሉ ይጤስ ነበር። ጢሱም እንደ ቶን ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ እየበረታ ሄደ። ሙሴ ይናገር ነበር፣ እግዚአብሔርም በድምፅ ይመልስለት ነበር። እግዚአብሔርም በሲና ተራራ ራስ ላይ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። በዚያን ቀን ጠዋት ዓለም ሁሉ በእግዚአብሔር ክብር ምክንያት ተናወጠች። ተራሮች ተንቀጠቀጡ፣ ወንዞች ወደ ኋላ ፈገፈጉ፣ ዛፎችና ድንጋዮች ተናወጡ። ፍጥረታት ሁሉ ተረበሹ። በሲና ተራራ ላይ ከባድ ደመና ወረደ፣ ነጎድጓዱም አንጎደጎደ፣ መብረቁም ባረቀ፣
የሰማው ሁሉ በፍርሃት ተዋጠ። ከነዚህ ድምጾች ጋር በየቀኑ ለእግዚአብሔር የሚዘመሩ የመላእክት ድምጽ አብሮ ነበረ። የእስራኤል ልጆችም በዚያ ቀን የእነርሱን ድምጽ የመስማት ዕድል አገኙ። የቀንደ መለከቱም ድምጽ እጅግ የበረታ ሆነ። ድምፁ እየጠነከረና እየበረታ ይሄድ ነበር። ይህም በተፈጥሮው እየደከመ እንደሚሄድ እንደ ሰው ድምጽ ሳይሆን መለኮታዊ ድምጽ መሆኑን ያሳያል። ይህ መለከት የእስራኤልን ልብ ለእግዚአብሔር አገልግሎት እንዲነቃቃና ከእነርሱ ክፉ ሐሳቦችን እንዲያርቅ የተነፋ ነበር። በከተማዋ ውስጥ መለከት ቢነፋ ሕዝቡ አይደነግጥምን ተብሎ እንደተባለው በዚያን ጊዜ እስራኤላውያን የት ነበሩ? በዚያ የሰንበት ሌሊት እስራኤላውያን በደስታና በመልካም ልብ ነበሩ። እንቅልፋቸውም ጣፋጭ ነበረ። በዚህ ሌሊቱ አጭር ስለሆነም ቀን ከወጣ በኋላ ለ2 ሰዓት ያክል ተኝተው ነበረ። እግዚአብሔር በሲናይ ተራራ ላይ በድምጽና በመብረቅ በተገለጸ ጊዜ እስራኤላውያን ገና ተኝተው ነበረ። ሙሴ በእስራኤል ሰፈር ሁሉ እየዞረ ቀሰቀሳቸውና እንዲህ አላቸው፣ ሙሽራዋን ወደ ሰርግ ድንኳን የማስገቢያው ሰዓት ደርሷል። እግዚአብሔርም በትህትናው ሊቀበላቸው ወጣና በፊታቸው ሄደ። አምላክ ሆይ በሕዝብህ ፊት በወጣህ ጊዜ ተብሎ እንደተባለው ይሁን እንጂ ጠዋት በማለዳ ባለመነሳታቸው በእስራኤል ሕዝብ ላይ ጥብቅ ቅሬታ ነበረ። ለዚህም ማስተካከያ ወይንም ቲኩን ይሆን ዘንድ በሐጋሻቦት ሌሊቱን ሙሉ ሳይተኙ በኦሪት ጥናት የመቆየት ልምድ አለን። እስራኤላውያን የነጎድጓዱን ድምፅ፣ የመለከቱን ድምፅና ከሁሉም በላይ የቀንደ መለከቱን ድምፅ በሰሙ ጊዜ ደነገጡና ተንቀጠቀጡ። ከድንኳናቸውም መውጣት አልፈለጉም ነበር። ምንም እንኳ ከ2 ቀን በፊት ንጉሳችንን ማየት እንፈልጋለን ብለው የጠየቁ ቢሆንም አሁን ግን በፍርሃት ተሞልተው ከቦታቸው መንቀሳቀስ አልፈለጉም። ሙሴ እስኪያወጣቸውና የእግዚአብሔርን ቃል ለመስማት ድፍረትና ፈቃደኝነት በልባቸው እስኪሞላ ድረስ። በዚያን ጊዜ የእስራኤላውያን ወጡና የሲና ተራራ በእሳት ሲቃጠል በከበረ ብርሃንም እንደ አልማዝ ሲያብረቀርቅ አዩ። በዚያን ጊዜ እግዚአብሔር ተራራውን ከቦታው ነቅሎ በእስራኤል ልጆች ራስ ላይ ከፍ አደረገው። ፈጣሪ እስራኤልን ሕዝቡ እንዲሆኑ የቀደሰበት እንደ አንድ የሰርግ ድንኳን ሆነ። በተመሳሳይ ጊዜ በራሳቸው ላይ በአየር ላይ ተንጠልጥሎ የነበረው ተራራ ፍርሃትንና መሸበርን ያመጣ ነበር። ሊቃውንቱ እንዲህ አሉ፣ ቅዱስ እግዚአብሔር ተራራውን እንደ በርሚል በእስራኤል ላይ ደፋባቸው። ማለትም ተራራው በማንኛውም ሰዓት ወድቆ ሊጨፈልቃቸው እንደሚችል ከባድ በርሚል በላያቸው ላይ ተንጠልጥሎ ነበር። እንዲህም አላቸው፣ ኦሪትን የማትቀበሉ ከሆነ መልካም ነው። ኦሪትን የምትቀበሉ ከሆነ መልካም ነው። ካልሆነ ግን በዚያው መቃብራችሁ ይሆናል። እስራኤላውያንን ኦሪትን እንዲቀበሉ ማስገደድ ለምን አስፈለገ? ደግሞስ አስቀድመው እናደርጋለን እንሰማለንም ብለው በፈቃዳቸው ለመቀበል አልፈለጉምን? ነገር ግን እግዚአብሔር የሰውን ነፍስ ኃይል ያውቃል። የእስራኤል ሕዝብ ኦሪትን በበጎ ፈቃደኝነት ብቻ ተቀብለው ቢሆን ኑሮ በሁሉም ትውልዶች ውስጥ ጸንተው ሊቆሙ አይችሉም ነበር። የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ስለሆነ በተወሰነ ደረጃ ሊተውት ይችሉ ነበር። ሰው
ኦሪትን እንዲተው የሚያደርጉ ብዙ ፈተናዎች አሉበት። ስለዚህ እግዚአብሔር ሕዝቡን እስራኤልን ሊወድ ስለሚወድ ኦሪት ለእኛ ምን ያህል መልካም እንደሆነች ስለሚያውቅ በፈቃደኝነት ላይ ብቻ አልተወሰነም። ይልቁንም ያለ ኦሪት ሕልውና እንደሌለን በሚገባ እንድንረዳ የሚያስፈራ ነገር ጨመረበት። ሌላ ምርጫ የለንም። ልክ አባት ልጁንን ለእርሱ የሚጠቅሙ ነገሮችን እንዲያደርግ እንደሚያስገድደው ማለት ነው። ይህ በሲና ተራራ ላይ የተደረገው ክስተት በእያንዳንዱ አይሁዳዊ ነፍስ ውስጥ በጥልቀት የተቀረጸ ነው። በአንድ በኩል ያለምንም ጥያቄ እግዚአብሔርን የመከተል ፍላጎትና ናፍቆት በልዩ ይሰማዋል። እናደርጋለን እንሰማለንም በሚለው ደረጃ፣ በሌላ በኩል ደግሞ ክፉ ምኞት ቀንበርን እንዲጥልና ምኞቶቹን እንዲከተል የሚፈትነው ጊዜ በነሱ ውስጥ የተንጠለጠለውን ተራራ ሊሰማውና ከእግዚአብሔር መንገድ በመራቅ ውስጥ ያለውን ጥፋት ሊያስጠነቅቀው ይችላል። ሊቃውንቱም እንዲህ አሉ፣ ከፍቅር የተነሳ አገልግል፣ ከፍርሃትም የተነሳ አገልግል። በፍቅር አገልግል። ልትጠላ ብትመጣ ከፍቅር የተነሳ እንደምትወድ ወቅ በፍርሃት አገልግል። ልትቃወም ብትመጣ የምትፈራ መሆንህን ወቅ። በዚህ አረፍተ ነገር ውስጥ ጥልቅ የሆነ የሰው ነፍስ ዕውቀት አለ። በፍቅር አገልግል። በመጀመሪያ ሰው እግዚአብሔርን ትእዛዝ በውስጣዊ የፍቅር ስሜት ሊቀበል ይገባል። ዕጣችን ምንኛ መልካም ነው በሚል ስሜት እግዚአብሔር በዚህ ዓለም እንዴት መኖር እንዳለብን ትክክለኛ መመሪያ ስለሰጠን ኦሪት በሁሉም የሕይወት ዘርፎች እንዴት እንደምትመራንና እንዴት ጣፋጭ እንደሆነች ለዚህም ለሚመጣውም ዓለም ምን ያህል ደስታ እንዳለበት በማሰብ ልትጠላ ብትመጣ የምትወድ መሆንህን እወቅ። ክፉ ምኞት ኦሪትና ትእዛዛቱን እንዲጠሉ ቢያደርግህ በስርዓቱ ውስጥ የሆነ ችግር እንዳለ እወቅ። ይህ የክፉ ምኞት ማታለያ ነው። የምትወድ መሆንህን እወቅ። በውስጥህ እግዚአብሔር አለና ለትእዛዙ ትልቅ ፍቅር አለህ። ኦሪትም በሁሉም ረገድ አስተማሚና መልካም ናትኝ። በተመሳሳይ ጊዜ በፍርሃት አገልግል። የኦሪትን ጣፋጭ ጣዕም ማጣጣም ባልቻልክ ጊዜ እንኳ፣ ፍላጎት በሌለህ ጊዜ እንኳ እግዚአብሔርን አገልግል። ልትቃወም ብትመጣ የምትፈራ መሆንህን እወቅ። ክፉ ምኞት ቀንበርን የመጣል ስሜት እንዳሻኝ እኖራለሁ የሚል ስሜት በሚሰጥህ ጊዜ የምትፈራው ነገር እንዳለ እወቅ። አዎ ፍርድ አለ፣ ዳኛም አለ። ዓለምም በዝክርክ የተሞላ አይደለም። የምትፈራ መሆንህን እወቅ። የእነዚህ ሁለት ኃይሎች ጥምረት